የኔመላ የምትሆንልኝ ከለላ ባህሩ ጊዜ ጥላ ማናለኝ ከንፈሌላ መላ የኔመላ የምትሆንልኝ ከለላ ባህሩ ጊዜ ጥላ ማናለኝ ከንፈሌላ መላ የኛ መላ የምትሆንልኝ ከለላ ባህሩ ጊዜ ጥላ ማናለኝ ከንፈሌላ ማንም የሚመስል የሌለህ ይረዳን ያገዝከን ደግሞ በእቅፍ ያስከን ምሕረትን በእኛ ላይ ያጸነ ታላቅና ገናና ይሆንክ ብርቱ አምላካችን እግዚአብሔር በኢየሱስ ክርስቶስ ስም ስለ ዛሬም ስለ ውሏችን ስለ አዳራችን ስላለንበት ጊዜ ሰዓት ምስጋናችን ይብዛልኝ። በምሕረትህ በፊት መሆን ችለናል። ይቅር ስላልከን አቅማችን ብርታታችን አይደለም። ምሕረትህ አቁሞናል። ምሕረትህ አጽንቶናል። ምሕረትህ ፊት ላይ እንድንሆን አድርጎናል። ምሕረት ረድቶናል። ማስተዋል ተሰጥቶናል። በእንዲህ መልክ በፊት መገኘት ችለናል። በኢየሱስ ክርስቶስ ስም በሰማይ አንተው ተባረክ። እግዚአብሔር አምላካችን ለእኛም በረልን። ይሄ እውነት ነው። በርታህልናል፣ ብርሃን ሆኖልናል፣ አስተውለናል፣ ገብቶናል። እናመልካለን፣ ከፍ እናደርጋለን። ከምንም ነፃ ሆነን ከየትኛውም ጉዳይ ወጥተን አንተን እግዚአብሔርን እናተልቃለን፣ ከፍ እናደርጋለን። በኢየሱስ ክርስቶስ ስም በሕይወታችን፣ በዘመናችን፣ በመንገዶቻችን፣ በነገስታቶቻችን፣ በሹማምንት ሁሉ ላይ በኢየሱስ ስም አንተ ብቻዬን ንገስ። ማንም የነገሰ የሚመስል ብኖር እግዚአብሔር በራሱ የሆነ የሚመስል ብኖር እንኳን እስኪገባው ድንቅ እጆች በምድር በሰዎች ልጆች ላይ በኃይል እንዲገለጥ እንጸልያለን። ያ የእጅ ክብር ሲገለጥ አንተ እንዳደረክ ይገባዋል። ላደረገው ነገር ምላሽ ለአንተ ምስጋናን ያቀርባል። አይኩራራም፣ አይታበይም፣ በሌሎች ላይ ተረከዛ አያነሳም። እግዚአብሔር ለእኔም ለወገኖቼ ይህንን ጥበብ ሰጥታል። ሆኖልናል፣ ተደርጎልናል። የተደረገ ሁሉ ከኛ ችሎታ፣ ከኛ እውቀት፣ ከኛ ጥበብ፣ ከኛ ሩጫ፣ ከኛ ትጋት የሆነ የለም። ሁሉ በእንተ ሆነልን። ምስጋናችን ከፍ ይበል። ምስጋናችን ይብዛል። ምስጋናችን ዙፋንን ያውደው። ይህን አርግ እንዲህ ይሁን አንልም። የሚፈልገው ምን እንደሆነ የምታውቅልኝ አንተ ነህ። ከኔ ይልቅ ለኔ የምታውቅ የሚያስፈልገኝን ከጸጋይ ብዛት የምታደርግ አንተ እግዚአብሔር ለወገኖቼ ለኔ እስከዛሬ የሆነው ከኛ አይደለም፣ ሆኖልናል ከንተ። ላደረገው እጆች ምስጋናን እናመጣለን። ላዩን አይኖች ምስጋናን እንሰጣለን። ለሚያደምጡን ጆሮች ምስጋናን እናመጣለን። ወደኛ ጎረደድ ብሎ ለሚመጣ ለተርባ እግሮች ምስጋናችንን እናበዛለን። አንተ በድን አይደለም፣ ግዑዝ አይደለም። እስከኛ መጥታል፣ ዳስሰናል፣ ነገሮቻችንን ጠብቀሃል። አምላክ ሆናል፣ ጠባቂያችን ነህ። ምስጋና ይብዛል። ተጠብቀናል። በእንተ ምሕረት ተጋርደናል። በእንተ ተሸሽገናል። በእንተ ተከልለናል። በእንተ ተይዘናል። መያዛችንን ሊያስረሱን በብዙ መልክ ሊያሰጉን ሊያስፈራሩን የሚመጡ ክፉዎች ሁሉ እያዩ ምስጋናን እናበዛለን። የኛ ጠባቂ ተባረክ። የኛ መከታ ተባረክ። የኛ ጋሻ፣ የኛ ጦር፣ የኛ ኃይል፣ የኛ ጉልበት፣ የኛ ብርታት የሆንክ እግዚአብሔር በኢየሱስ ክርስቶስ ስም እንባርካለን። ይህንን ገብቶን እንድንኖር ያደረገን የላከው መንፈስ በእኛ ዘንድ የሚኖር ይህን ገልጦልናል፣ ይህን አብርቶልናል፣ እንዲገባን አርጎናል። መንፈስ ቅዱስ ከፍ እናደርጋለን። ከፍ በል። አሁንም ሊቀታይ እውነትን ግለጥ፣ እውነትን አብራራልን። መንፈስ ቅዱስ አንተ ትልቅ አምላካችን ነህ። አሁንም ንገስብን። አሁንም በእኛ ላይ ከፍ በል። እያንዳንዳችንን በመንፈስ እሳት
በመንፈስ ጉጠት ንከን እየተቀጣጠልን እየጨመርን ዕለት እየተጠገን ወደ አንተ የምንሄድበትን አቅም፣ ጉልበት፣ ብርታት አብዛለን። እንወዳለን። ጊዜያችንን ባርክ። በኢየሱስ ጌታ ስም ጸለይን። አሜን። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ያላችሁ የነበራችሁ የቆያችሁ ተባረኩ። የሄዳችሁ ደግሞ ኔትወርኩ ካወጣ እንግዲህ መልሶ መላክ ነው። ከሄዳችሁ ደግሞ መንገዳችሁን ጨርቅ ያርግ። ሰሞኑን እያየነው ያለነው ስለ እግዚአብሔር ጥበቃ ነው። እግዚአብሔር ጠባቂ ነኝ የሚለውን ትምህርት እየተማረን ረጅም ቀኖችን ፈጅቻለሁ። ዛሬ ቀኑ ምንድን ነው? በኢትዮጵያ ቀን ረስቻለሁ። እሑድ ወይ አምልኮ ነው ላካ። ዛሬ ቅዳሜ መስሎኝ እንደዛ ስለመሰለኝ። ለማንኛውም ከዘፍጥረት መጽሐፍ ላይ ማነው ኢሳያስ መጽሐፍ ምዕራፍ 27 ነው መግቢያ ወይም የክፍሉ መሪ ጥቅስ አድርጌ በሱ ላይ ነው እያወራን የቆየ ነው። ከቁጥር 2 እስከ 6 ያለውን ሀሳብ ነው። እኔ እግዚአብሔር ጠባቂ ነኝ በሚለው ሀሳብ ነው ያወራነው። በዚህ ምድር ላይ ሰው በዚህ ዓለም ህይወት ውስጥ የሚፈልገው አንዱ ትልቁ ነገር ጥበቃ ነው። ትልቁ ትንሹ የሰው ልጅ ሁሉ የሚፈልገው ጥበቃ ነው። ጥበቃ እንደሚፈልግ አውርተናል። ለዚህ ደግሞ አንዳች ጠባቂ የለም ከአንድ ከእግዚአብሔር በቀር። ጌታ ይመስገን። ምኑን የሚጠብቅ ነው? እግዚአብሔር ካልጠበቀ በቀር ጠባቂ በከንቱ ነው አይደል? ይደክማል የምለው። ስለዚህ የእናንተም የሆነው የተጠበቀው በእግዚአብሔር እንጂ በእናንተ ችሎታ፣ በእናንተ አቅም፣ በእናንተ ሩጫ፣ በእናንተ ትጋት እንዳልተጠበቃችሁ ልነግራችሁ ይችላለሁ ማለት ነው። እወዳለሁ። ይህንን ይነግራል። ማንም ሰው የተጠበቀው በራሱ የተጠበቀ የለም። የጽሁፉን የዚህ ክፍል ሀሳቡን ካያችሁ ስለ ወይን አንስተናል። ስለ ጥበቃው ወይን ቦታ አንስተናል። የወይን ቦታ ምንድነው? ጠባቂ ስል ምንድነው? ውሃ ምንድነው? 3 ነገሮችን እዚህ ውስጥ ያሉትን ቃላቶች ሀሳቡን ለመንገር ሞክራለሁ። ወይኑ ህዝቡን ነው የሚያመለክተው፣ እኛን ዛሬ። ጠባቂ ደግሞ እግዚአብሔርን ነው የሚያመለክተው። ውሃ ደግሞ መንፈሳዊ እድገትን ነው የሚያመለክተው። ውሃ ሲኖር ያድጋል። ከእግዚአብሔር ጋር የተጠጋ ሰው ይረጥባል እንጂ አይደርቅም። እሺ፣ ይረጥባል እንጂ አይደርቅም። ይህን አይተን የመጀመሪያው ላይ ያልነው እግዚአብሔር የማይተው ጠባቂ ነው የሚል እሳቤ አንስተናል። ከምን የተነሳ ነው እንደዛ ያልነው ብለን ብዙ ነገሮችን አይተናል። እርሱ የሚጠብቀን እንዴት ነው የሚለውንም አይተናል። በህይወታችን ሁሉ በምንኖርበት፣ በምንሄድበት፣ በምናደርገው ነገሮች ሁሉ ላይ ጥበቃን እንደሚያደርግ አየን። መዝሙረኛን አንስተን እስራኤልን የሚጠብቅ ምን የማይል ነው? የማይተግም፣ የማይተኛ፣ የማንቀላፋ እንደሆነ 121:4 ላይ እሱን አይተናል። እግዚአብሔር አይደክምም፣ አይተውም፣ አይረሳም። እኔና እናንተ ግን እንረሳሳለን፣ እንተዋለን። የሆነች ነገር ላይ ሲታኮርፉ እንደውም ትናንት ቁጭ ብዬ ዛሬ ነው መስለኝ ጠዋት አካባቢ አሰብኩኝ። ከኔ ጋር ቁጭ ብለው ከኔ ተለይተው ሲወጡ የሚያሙኝ እንዳሉ ጌታ ሲናገረኝ እውነት አልኩት። አዎ ሊቀጥቅጣቸው አስል ተዋለኝ። ከነምናቸው ነው ያሳየኝና ሊቀጥቅጣቸው ብዬ ስለው ተው ስላለኝ ትቻለሁ። እውነት እላችኋለሁ። ሰው እንደ እግዚአብሔር ግን የኔ ጌታ ከኔ ይልቅ ለኔ ትጉ ጠባቂ። ወዳጅ እናንተነታችሁን ትረሳላችሁ፣ አትጠብቁ። እግዚአብሔር ግን ከእናንተ ይልቅ ለእናንተ ጠባቂ ነው። ይሄ ነው የምናመልከው ጌታ። ይህን ጌታ ነው የወደድኩት። የኔ ጌታ አምላክና መድኃኒቴ፣ ማንም እንዲቀልድ የማልፈቅደው፣ ማንም የፈለገውን አፍ እንዲከፍት የማልፈቅደው የእኔ አምላክ። እኔን የፈለጋችሁ ታደርጋላችሁ፣
በእኔ ፊት አምላኬን የሆነ ነገር አደርጋለሁ፣ አኮስሳለሁ። ይህን እንኳን ሌላ ቀርቶ የአምላክን ቃል አኮስሳለሁ ካልክ ይወርድብሃል። ፈርቼ አላውቅም። ይህንን ፍርሃት እንድንተው ነው ይህን የምናገረው። እግዚአብሔር ከኔ ጋር ነው በል ብለህ አምነህ እንድትቀጥል ነው ይህንን ቃል የምናገረው። ሁለተኛ ላይ እግዚአብሔር ያነጻና ያሳድጋል፣ እየቀረጸ በትክክል ብቁ እንድንሆን አድርጎ እየቀረጸ ዕለት ዕለት ያሳድጋል። ጥበቀው ይሄ ነው። እኔን አሁን አቤት እንዴት አድርጎ እንዳሳደገ እስከ ዛሬ ይቀርጸኛል፣ ሁሌ ያንጸኛል፣ ሁሌ ያነጸኛል፣ እያነጸኝ ያሳድገኛል፣ እያስተካከለኝ። ጌታ ይባረክ። ጥበቃው ይሄ ነው፣ ጠባቂነቱ። ሰው የሆነ ቦታ ሰልችቷችሁ ይሄዳል፣ አይቀርጽም። እየቀረጸ እያሳደገ ከመሄድ ይሸሻል። ልጆቻችሁን እንኳን ብላችሁ በቃ የራሴ ጉዳይ ነው እኮ የምትሉት፣ እግዚአብሔር ግን አይተዋል። ሃሌሉያ ይባላል። አሁን ቃል እዚህ ውስጥ አሁን ውሃ የሚለው ምን ይወክላል የሚለውን አይተናል። ውሃን በዚህ ውስጥ ለእኛ ማደጊያ፣ መበልጸጊያ፣ መንጻ ምንድን ነው? ውሃ የሚለው ቃል ጥምቀት ትዝ ይበላችሁ። እዚህ ውስጥ ውሃ ወርድ ኦፍ ጋድ ኦር ቃል ነው። ውሃ መንፈስ ቅዱስ ነው። ምን ውሃ ጸጋ ነው ውሃ የሚያመለክተው። ስለዚህ ውሃ የሌለው ተክል ምን ይሆናል? ይደርቃል። እናንተ የእግዚአብሔር ቃል ከሌለ፣ መንፈስ ቅዱስ ከሌለ፣ ጸጋ ከሌለ ትደርቃለ። አሁን ያለነው ትውልድ ድርቅ ያለን ከሁሉ የወጣን። ለዚህ ነው የምንፈረካከሰው። ለዚህ ነው የኔ ዶክተሪን እኮ በቀኛ ራሳችንን እናንተ ረጋ የለንም የሚሉትን አባዜ የሚያበዙብን ይህን አይነት ነገር ነው የሚያወራው። አሁን ለአንተ የፈረንጅ ተረት ነው። እንደዛ እያልክ ሲኦል ትሄዳለህ። ቀኑም ዛሬ ነው። ንስሐ ግባና ኢየሱስን ተቀበል፣ የዘላለም ሕይወት ይኖራል። አሊያ ከእግዚአብሔር ጋር የተቋረጥክ ነህ። እንደ ማንም ሰው ትኖራለህ። አህያም ፈረስም በግም የምታውቀው ነው የምጠራው። እነሱም በልተው ኖረው ይሞታሉ። አንተም አንድ ቀን የምድር ጉዳይ ያልቃል። መጨረሻ ላይ ግን ትነሳለህ። ከሰይጣን ጋር ሲኦል ትገባለህ። ከዛ ለመዳን ኢየሱስን ተቀበል። ያለ ኢየሱስ ሕይወት የለም። ፈረንጅ ይላል። ፈረንጅም ሰው ነው። አንተ ነህ ፈረንጅ አልኩ፣ ሰው ነው። የግብፅ አዚም አምጥቶብህ ስለረጩ የእኛን የፈረንጅ አርገት አለ። ተው እንዳታናገር። ውሃ የሌለው ተክል ምን ይሆናል? ይደርቃል። እንደራረቃለን በእንዲህ መልክ። ስለዚህ እኛም ከእግዚአብሔር ተለይተን ምን እንሆናለን? እንደርቃለን። ትውልድ ይሄ ትውልድ ወደ እግዚአብሔር ሊቀርብ ያስፈልገዋል። ከእግዚአብሔር የራቀ ትውልድ ነው የትውልድ። ልብ ብላችሁ ቁጭ ብላችሁ ከታዘባችሁ እንኳን ሌላ ቀርቶ በእኛ ቤት ዳግም በተወለድነው ሕዝብ መካከል ብዙ ድርቀት አለ። ከቃሉ የለንም፣ ከመንፈሱ የለንም፣ ከጸጋው የለንም። በራሳችን መልክና ጉዞ እየተጓጓዝን ነው። ለዚህ መዘነጣጠሉ እኔ ከእንትና ይበልጣለሁ፣ እኔ ከእንትና ይሻላለሁ በሚል መንፈስ ውስጥ ተጠናውተናል። ወንድሜ ከኔ ይሻላል በል የተጻፈውን ቃል ክደናል። ለዚህ ድርቀቱ ምልክቱ ይታያል። ኢየሱስ መምጫው ደርሰዋል። በየቀኑ ቃል የምናነብ ከሆነ ጸሎት ዘውትር የምናዘውትር ከሆነ መንፈሳዊ ሕይወትን የምናጠነክር ከሆነ ወዳጄ ፍንክች የፈለገ ይምጣ አንዋልልም። የሚዋልል ብኩርና አይወስድም። ውርስ አይኖረውም። ስልጣን አይኖረውም። ማን የሚዋልል ታላችሁ? በእስራኤል ልጆች ውስጥ በያዕቆብ ልጆች ናቸው። በኩሩ ሮቤልን ታውቃላችሁ።
እግዚአብሔር በባረከው በረከት ሊባርክ ሲጀመር የመጀመሪያው ተጠራና ወይ እንደ ሳይል ውሃ ትዋልላል በአባትም አለጋ ትወጣለህ አለው። ስለዚህ አንተ ነውረኛ ነህ፣ ብኩርና አይገባም ተብሏል። አሁን በብዛት ነውረኞች የምንዋልል የምንዋዥቅ አንደዚህ አንደዛ አንደዚህ መንደር አንደዚህ መንደር የምንሆን ትውልድ ነን የበዛን። ከጌታ ይርቀን፣ ወደ ጌታ መመለስ ይሁንልን። የምናገረው ነገር ይግባችሁ አላውቅም፣ እኔን እንዳታስቀብሉ። በደንብ አስተውሉ። አውርድ ስለዚህ ዋናው የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ የሚናገረው ከኔ ተለይታችሁ ምንም ፍሬ አይኖረባችሁም ነው የሚለው። ፍሬያማ መሆን ትፈልጋለህ? ከእግዚአብሔር ጋር ሁን። ከእግዚአብሔር ጋር የሆነ ሰው በረከት እንጂ ሞት አይሆንም። በረከት እንጂ መለያየትን አይዘራም። በረከትን እንጂ ወንድም ከወንድም ጋር አያባላም። አቃጣሪ አይሆንም። ኦኬ። እግዚአብሔር ቀንና ሌሊት ይጠብቃል። ሌላኛው ሶስተኛ ይኸውላችሁ እግዚአብሔር ጥበቃው ስንሆን ይህን ነው የምንሆነው፣ ፍሬያማ እንሆናለን። እግዚአብሔር ቀንና ሌሊት የሚጠብቅ አምላክ ነው። ይሄን ረስተን ዛሬ እኛ አድማ እንውጣ እንድናደርግ በቃ እንድንባል እነኝነን አንተን ማን ጠባቂ ያደረገ? ስለ ቤተ ክርስቲያን አንተ ማስተማር፣ መመካከል፣ መጸለይ፣ መወያየት፣ በጌታ ፊት መቆየት፣ ቆይታ ማድረግ፣ በእግዚአብሔር ቃል መነጋገር እንጂ የተፈቀደ አራምና ፈላጭ ቆራጭ ልትሆን አልተፈቀደም። ለይተህ ግን የምትበላው እንድትበላ ተነግሯል። መብሉ ካላማረ ዞር በል፣ ከቻልክ ደግሞ ራሱን አቅጣ። የእግዚአብሔርን ጠባቂነት ስንመለከት ምንድን ነው? እንደ አንድ ቀን ሌሊት ምንም በማታ ምንም እንዳይጎደል በቀን ምንም እንዳይጎደል ይጠብቃል ማለት ነው። የእግዚአብሔር ጥበቃ ያ ነው። የእግዚአብሔር ጥበቃ ቀንም ማታም። ያ ማለት ቀን በግልጽ ጊዜ በጨለመም ጊዜ የኔና ያንተ ጠባቂ ማን ነው? በመልካምም ጊዜ በክፉም ጊዜ የሚጠብቅ ማን ነው? እርሱ የምድርና የሰማይ ጌታ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ከኛ ጋር ነው ብለን የምንለው ዝም ብለን እንዳይመስላችሁ። አብሶ እኔ እግዚአብሔር ከኔ ጋር ነው ካልኩኝ ዝም ብዬ አይደለም። አዎ ከኔ ጋር ነው፣ እርግጠኛ ሆኜ አፌ ብቻ አይደለም። መዝሙረ ዳዊት 91ን በደንብ ካያችሁ በደንብ ግልጽ አድርጎ ይናገራል። ከሌሊት ግርማ በቀን ከሚበር ከክፉ ፍለጻ አይደል ምለው ማን? እሱ እግዚአብሔር። የምናመልከው እግዚአብሔር ይሄ እግዚአብሔር ነው ወዳጅ፣ እንዳትቀልድ። ችግር ሲመጣ አትፍራ፣ እግዚአብሔር እንደሚጠብቅ ይጠብቀኛል በል። በቃ ችግር ይመጣል እኮ አይ እኔ የምታመነው የሚጠብቀኝ አለኝ አልፈራም ብለህ እንድትሄድ ነው። እግዚአብሔር ከጠላት ይከለክላል። አሁን በዚህ ዘመን ይሄ ዘመን በጣም የሚያስፈራ ዘመን ነው። በቃ ሰው ሁሉ ነገር ሁሉ በቃ ሰማይ እየተሰቀለ ነው። የኢኮኖሚ መዋዠቅ
የኑሮ መዋሸቅ የምኑ መዋሸቅ ነገ ምን አገባ? ዛሬን ከኖር ደስ ብለን እያመለክኩኝ ኦኬ። ቁጣ የለብኝም ማን ይቆጠኛል የሚለውን ቃል ታላችሁ እዛ ውስጥ። ጠላት አለ። አዎ ጠላት ማን ነው? ሰይጣን፣ ኃጢአት፣ ዓለም። ከዓለም ጋር አትዋዥ። ቅድም የሆነ ሰዎች እንዴት እንደሚያዩ ይገርመኛል። ቅድም ኤክስግሮስ ስታወራ እየሰማሁ ነው አንድ ነገር እርስ በርሱ ዘፈን ተዘፍኖ ለአንድ ዘፋኝ ኢየሱስን አስመሰል። መለኮታዊ ዝማሬ ሰማያዊ ዝማሬ ዘመረ አስመሰሉ። ዘፈን ዘፍኖ ራሱን ብዙ ሰው ድንኳን የሚለውን ቃል ራሱ አላወቀው። ድንኳን ጊዜያዊ ነገር ነው። ለጊዜ ጊዜያዊ ነገር የሚደረግበት ነገር ነው። ነዋሪ ቋሚ ቦታ አይደለም። ታዲያ ጊዜያዊ ነገር ድሮ ይፈርሳል አይፈርስም? ጊዜያዊ ነገር ይፈርሳል። ድንኳን ሁሉ ይፈርሳል። ሰው ባያፈርስ ነፋስ ሁሉ ያፈርሰዋል። ለዛ ያጨበጨበ ትውልድ ነው። ይሄን ትውልድ እግዚአብሔርን በማወቅና እግዚአብሔርን በመፍራት የሚወጣ የሚገባ ለማድረግ ለምንድነው ማይሰራ? አሁን በጣም አደገኛው ነገር ቤተክርስቲያን ወጣቱ ትውልድ ተለቋል። ሚታጋም የለም። ለዚህ ትውልድ እግዚአብሔር ይሁን ሚት አድርገው። ለዚህ ትውልድ እግዚአብሔር ይሁን። ትውልድ ተተኪ ትውልድ የለንም። 20 ዓመት 30 ዓመት 40 ዓመት 60 ዓመትም ሳይደርሱ አይቀሩም አይደል? አሁን አንዳንድ ፓስተሮች ግን አንድ የነሱን ቦታ የሚይዝ ሰው አልፈጠሩም። እዛው ቁጭ እንዳሉ አንድ ቤተክርስቲያን አውቃለሁ። በጡረታ ትልልቆቹን እየሸኘች ነው አለ። ጨርሳል። ጡረታ ወጣቻቸው። ገግሞ እና እግዚአብሔር ጠርቶኛል ብሎ ቢሄድ እንኳን አንድ ወጣት አንተ እንድጠራ ሰባጠነ ውጣ ከቢሮ ይላሉ ይላሉ። ይኸው ኦርቶዶክስም አይሉ ወጣቱ አይነሳም። ካይኑ ነው እስከዛሬ ያሉት ፂም አስረዝመው መቆም አቅቷቸው በከዘራ በመደገፊያ የሚንቀሳቀሷቸው እስካሁን ይዘዋሉ። ትውልድ ለምንም አይነስ? ለትውልድ ዘር አልዘረንም። ዝም ብለን እኛ ዳቦ መብያ አድርገንማል። ትውልድ ላይ ችግር አለ። እረኞች ዋጋን ትከፍላለህ። ይመጣል እኮ ኢየሱስ። ያን ቀን እንታያለን። ነጭ ዙፋን ፊት እንቆማለን። ሁላችን እንቆማለን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አይደል ብለው። ስለዚህ ወዳጆች እግዚአብሔር ከእናንተ ጋር እንዲሆን ትተጉ ዘንድ ነው። ከትውልድ ጋር እንዲሆን ትተጉ ዘንድ ነው። የሮሜ 8:31 ላይ ይነሳታላችሁ። ኃጢአትን ተው፣ ተቃወም። ኃጢአት ትቃወማላችሁ? እንቃወማለን። ኃጢአት ማለት እኮ ሌላ ቋንቋ አይደለም እኮ። ኃጢአት ብቻ እኛ ሀገር ብዙ ጊዜ በጣም ኃጢአት ተብሎ የሚወራው ዝሙት ነው። ባል ካልሆናት ወይም ሚስት ካልሆነችው ጋር። ሌላው ግን ኃጢአት አይደለም። ዘረኝነት ኃጢአት አይደለም። ሙሴን ታውቃላችሁ አይደል? ሰፈርተኛ ነበር እኮ አንድ ሰሞን። ከሰፈር ወጣ ተመልሶ ሰፈር ገባ ነው የሚለው። ጌታ ከሰፈር ያውጣችሁ። ዘረኝነት እኮ ሰፈርተኝነት ነው። ወደ ተውበት ዓለምን ክጃለሁ ሰይጣንን ክጃለሁ ብለን መልሰን ከዓለም ጋር እንጋባለን። በነገድ፣ በቋንቋ፣ በሰፈር፣ በመንደር የተመታውን ከቤተ ክርስቲያን ውስጥ ይህ መንፈስ የእግዚአብሔር ሕልውና በክብር በእኛ መካከል እንዳይገለጥ የከለከለው አንዱ እሱ ነው። መርዝ የሆነው ሐሜት፣
ቸርች አብሮ ቆይተው ወጥተው ያማሉ ተሰብስበው። እሱ ኃጢአት አይደለ? ፊት ለፊት ነው እንነጋገራ። ምን ችግር? እስላሞች አሁን ፊት ለፊት መጥተው አያወሩም እኛ ጋር። አንዳንዴ እኔ ጋር ደግሞ አያወራት ምናምንታቸውን ይገልጣለሁ። ፊት ለፊት ነው የምናገርላቸው። ኦርቶዶክሱም ራሱ ከመጣም ፊት ለፊቱ ነው የምናገረው። የእግዚአብሔርን ቃል አጣማ አትሄድም። የእግዚአብሔር ቃል እውነትን የኔ መጽሐፍ እኔ እውላችሁ እየማልኩ አላወራም። ብዙ ወንድሞቼ አላውቅም ብዙ ጊዜ በጣም የሚላሉ መጽሐፍ ቅዱስ በምድርም በሰማይም በምንም በራሱ በእግዚአብሔርም ስም አትማሉ ነው የሚለው። አይማል ማላ አልተፈቀደም። እውነትን እውነት ውሸትን ውሸት ባድነ ተባለ። ለዚህ እውነት እልሃለሁ በዚህ ቃል ላይ ማንም ቢቀልድና ቢያላግጥ አልፈቅደውም። በጣም ቁጣ ቃል እናገራለሁ። ማይገባስ ንግግር ሁሉ ነግሬ ሸኛለሁ ማለት ነው። አይን ለአፈር እንድትለኝ አድርግ። ምን ታደርገኛለህ? ከእንዳንተ አይነቱ ጋር ህብረትን ማስፈልገኝ ከአንዳንድ ወንድሞች እንድትለዩ እመክራለሁ እንዳለው እንደ ጳውሎስ ቃል እሾልክሃል። ሽልክ ነው የምለው። ምን አብሮኝ ምን አዳበለኝ እናንተ ብዬ ነው። ስለዚህ የእግዚአብሔር ከጠላት ይከላከላል ስባል አንተን ምን እያለህ ነው? ከኃጢአትን ተቃወም እያለ ነው። በእግዚአብሔር ኃይል ታመን ነው እያለናል። በዚህ እውነት ላይ ስለሚቆም ጓደኛ አልባ ነኝ። ጌታ ይባላል። አፍላፍ ቁጭ የሚያወራ የሆነ የሌላ ያለውን የሚያቀባጥር ጓደኛ ስለሌለኝ ካፌ ስለማልሄድ እኔ ካፌ ኢትዮጵያ ማልሄዱ እንኳን አሜሪካን ውስጥ ስታርባክስ ሄጄ ቁጭ ስል ታየኝ እኮ ምንድን ነው የሚያደርገው? ከወንድሞች ጋር ራሱ ሄጄ አንድ የሆነ ባለፈ ራሱ አንድ እንግዳ መጥቶ ይዣቸው ሄጃለሁ። እነሱንም ያን ሰው ለመጋበዝ ለማንኛውም ለጊዜ አንዳንድ ነገር እናውራ ብዬ እሱም ራሱ 15 ደቂቃ ከ30 ደቂቃ በላይ አልቆየንም። ወጣ ሄዱ እነሱም። እኔ አጋጣሚ ልጆች ከትምህርት ስለሚያወጣ ጊዜን አስጣብቤ ነው የሄድኩት። ምክንያታም ነኝ። ከሰው ጋር ስትሆኑ ብዙ ጊዜ መንፈሳዊ ሰዎች ራሱ አብራችሁ ስትሆኑ መንፈሳዊ ወሬ አያወሩ፣ የመንደር ወሬ ያወራሉ። ስለዚህ እኔ ምን አገባኝ እዛ ከሚከፋ ከሚያስከፋቸው ብቻዬን ቤቴ ላይ ብዙ ጊዜ ብቻዬን ሲሆን ሳሎንም አልወድም። አልጋ ቤት ገብቼ አልጋ ላይ ቁጭ ብዬ ወይም እጸልያለሁ ወይም አነባለሁ። አለቀ። ቲቪም ብዙ አይደለም። አንዳንዴ ያው ዘና የሚያደርገኝ ቦክስ ነው። እግር ኳስ ብዙ አላይም። ሃይላይቱን አለ እንጂ ብዙ አላይም። ቦክስ ግን ቁጭ ብዬ ነው የሚያየው። ቦክስ፣ ፋይቲንግ፣ ድብድብ ደስ ይለኛል። ለፍቶ የሚበሉ ሰዎች ናቸው። ደም በደም ሆነ እያልኩ አላችሁ ነገር ይጓችሁ። እናታችሁ በእግዚአብሔር ታመኑ። በእግዚአብሔር መታመን ይሄ ትውልድ ይጎለናል። በእግዚአብሔር ከመታመን ይልቅ በወዳጅ እንታመናለን፣ በሰፈር እንታመናለን፣ በፓስተር እንታመናለን፣ በነቢዩ እንታመናለን፣ በሐዋርያው እንታመናለን፣ በመምህሩ እንታመናለን። በምንድን ሌላ ይቀረ ምንድን ነው? በወንጌላዊ እንታመናለን። በሆነ ወረኞች ስብስብ እንታመናለን። በሰራዊት አምላክ በእግዚአብሔር ግን ያለን መታመን የዋዠቀ ነው። በእግዚአብሔር ታመን። ስለዚህ እግዚአብሔር ፍሬ እንድናፈራ ይፈልጋል። እኔ ጠባቂ ነኝ ስል አንተ ፍሬ እንድታፈራ እንጂ ዝም ብላ አይደለም። እኔ
ጠብቃለሁ፣ እኔ ውሃ ጠጣለሁ፣ እኔ በጊዜ ጠብቃለሁ፣ ሁሌ ከአንተ ጋር እሆናለሁ ስል በቃ ዝም በለ ፍሬ አፍራ ነው። ፍሬ አልባ አልሆንም። ፍሬ አልባነት አይበዛም የዛሬ ዘመን ላይ ፍሬ አልባነት ነው እኮ። እኔ መካነ ኢየሱስ፣ እኔ ቃለ ሕይወት፣ እኔ ሙሉ ወንጌል፣ እኔ ምናምን እያልክ ትንጦዛጦዛለህ። እኔ ሉተር፣ እኔ ምንድን አሉት ካልቪን፣ እኔ ክርስቲያን ነኝ በል እስቲ። ክርስቶስን ኑር። ስለማትኖር ነው አለመኖርህን እያሳበክ ነው። በክርስቶስ ክርስቲያን ሆነ ስላልኖርክ ራስን እያሳበክ ነው። ካልቪን ሆናል፣ ሉተር ሆናል፣ ኦርቶዶክስ ሆናል፣ ፕሮቴስታንት ሆናል፣ ካቶሊክ ሆናል። የክርስቲያኑ ማህበረሰብ ምንም እግዚአብሔር ፍሬ እንድናፈራ ፈልጎ ሳለ እኛ ግን ፍሬ አልባ ሆነናል። ምንየው ፍሬ አልባነት ምልክቱ ይሄ ነው። ሃይማኖተኛ፣ ሰፈርተኛ፣ መንደርተኛ። ፍሬ ይበቅላል፣ ያፈራል፣ ምድርን ይሞላል አይደል? ምነው ፍሬ ጠባቂ ማ ስለሆነ ውሃ የሚያጠጣ ማን ነው? የወይኑ ጠባቂ ማን ነው? የህዝቡ ጠባቂ ማን ነው? ያንተና የኔ ጠባቂ ማን ነው? እርሱ ጠባቂ ሲሆን አንተ ምን ትሆናለህ? ትበቅላለህ፣ ታፈራለህ፣ ምድርን ትሞላለህ ነው የተባለው። አሁን ግን ምንም ምድር መሙላት ነው የሞላውን ጭምር እያጨነገፍን የሚሞላውን ምድር ወንጌል የወንጌል ስርጭት እንቅፋት አይደል? እንዴ አሁን የሆነ ነው ያለ ነው። ወደ ሰው ሄዳችሁ በምን አቅማችሁ ነው እግዚአብሔር ተአምራት አድርጎ በተአምራት በምልክት ካልወጣችሁ በቀር በዚህ ዘመን ላይ ወንጌል ሰብኬ አመጣለሁ የምትል አሳፋሪ ሆነናል፣ ቀላጆች ሆነናል። እርስ በርስ እየተነካከሰን እንኳን ሌላ ቀርቶ አየላ እንኳን አካል ያለው ቤተክርስቲያን አልተግባበን። በአካል የምንገናኝ ሰዎች እርስ በርስ ጀርባ ለጀርባ ነን። ግን አንድ ቸርች ውስጥ አንድ ጉባኤ ውስጥ ቁጭ ብለን እንጸልያለን፣ እናመልካለን፣ ቅዱስ ቁርባንን ምንድነው ማለት የጌታን እራት እንካፈላለን። ማናደርገው ነገር የለም። ግን አንድ ልብ የለም። የውሸት አምልኮ፣ የውሸት ስብስብ፣ የውሸት ህብረቶች፣ ፍሬ አልባ ቢመጣ ዛሬ ጉድ ይፈላል። ቲክቶክ ለራሱ አታምን። እኛ እርስ በራሳችን የምድሩ ቆሻሻ ነው እኮ አየር ላይ ይዘን ወጠን ተጋለጥን። ግልጽ አድርጎ አሳየ። የእግዚአብሔር ቃል ለትምህርታችን፣ ለተግሳጽ፣ ለሁሉ ነገር የተጻፈ ቃል እያለ ቃሉ የምናውቀው እኛ እያለን እንደማናውቅ ለማድረግ እግዚአብሔር በእኛ ላይ ፊት ስላደረገ የምትጣመም ሁላ ተጠንቀቅ። ዋጋ በሰማይ ብቻ በዚህ ምድር ዋጋን ትከፍላታለህ እልሃለሁ። እውነት ዋጋት ያስከፍላል። ስለዚህ እግዚአብሔር ፍሬ እንድታፈራ ነው የሚጠብቅ። እግዚአብሔር ጠባቂ ነው ብላችሁ ጻፉ። እግዚአብሔር ጠባቂ ነው በል ጻፋ። እግዚአብሔር ምን ነው ጻፉት። ደነገጣችሁ መሰለኝ። እንዲህ አይነቱ ነገር ይመራል። ብዙ ሰው ደስ ብሎታ እንደማይሰማኝ አውቃለሁ። በደንብ ስማኝ። እግዚአብሔር ምን ነው? ጠባቂ ነው። እግዚአብሔር ጠባቂ ከሆነ ፍሬ ይጠብቃል ካንተ። ያኔ ኢሳያስ መጽሐፍ ውስጥ ሌላ ክፍል ላይ ታውቃላችሁ አይደል? ኑ ፍረዱ ነው እኮ ያለው። የወይኑ ተክል ተካዩ ወይኑን ለመትከል ቆፍሮ ስሩ እንደፈለገ እንዳይል የሚከለክል ነገር ሁሉ ነቃቅሎ መሬቱን አለስልሶ ዙሪያውን ደግሞ አጥሮ እዛ አጠገብ ደግሞ ውሃ ጉድጓድ ምሶ ሁሉን አዘጋጅቶ ተከለ፣ በቀለ፣ አደገ፣ ፍሬ አፈራ። አንድ ቀን ቀንጥሶ ሲበላ ፍሬ አይጣፍጥም፣ ሆምጣጣ። ኑ ፍረዱልኝ አለ። ኑ ምን አርጌ እንዲያርግ ያለው አጥሩን አፈርሰዋለሁ አለ። የፈለገ እንዲያድራምሰው አፈርሰዋለሁ አለ። ፍረዱ።
ነው አለ። ወዳጄ ልታፈራ ነው። እግዚአብሔር ጠባቂ ነው አዳል ካልክ ፍሬ አፍራ። እንድታፈራ እንጂ የሚጠብቅ ዝም ብሎ አይደለ። እየጠበቀ ነው፣ እያጠጣ ነው። ፍሬ አፍራ። ፍሬ ማታፈራ ከሆነ ዋጋን ታገኛታል። ጥበቃ ብቻ አይደለም፣ አላማ አለው እግዚአብሔር። ኦኬ። ፍሬ ምንድን ነው? ፍቅር፣ ደስታ፣ ሰላም፣ ቅድስና፣ ጽድቅ። ይሄ ነገሮች ዛሬ ባለን ቤተ ክርስቲያን፣ ዛሬ ባለን አማኞች፣ ዛሬ ባለን ዳግም ተወልደናል በምንል አማኞች መካከል ላይ አለን። ፍቅር አለ፣ ደስታ አለ፣ ሰላም አለ፣ ቅድስና አለው። ጽድቅ የሆነውን ስራ፣ ትክክለኛ ስራ እንሰራለን። ትክክለኝነት በእኛ ህይወት እየተገለጠ ነው። ፍሬ ይሄ ነው። ይሄ ፍሬ ይጠበቅብሃል እያልኩ ነው። ይሄ ፍሬ ይጠበቅብሻል። ፎካሪ ፉገራ ነው። ያ ትክክለኛ ህይወትን እንድትኖር እግዚአብሔር ይፈልጋል። ፍሬ እንድታፈራ ነው። ጠባቂ ከሆነ ፍሬ እንድታፈራ ይጠብቅብሃል። ከአንተ ፍሬ ይጠበቃል፣ ከኔ ፍሬ ይጠበቃል፣ ከአንቺ ፍሬ ይጠበቃል። ገላትያ 5 ላይ ሄዳችሁ ሌላው እግዚአብሔር የሚፈልገው ተለዋዋጭ ህይወት ነው። ይሄ ህይወት በቃ ከየትኛው ነገር ተቀይሮ በእግዚአብሔር መልክ ላይ እስኪመስል እየተለወጠ የሚሄድ ማንነት ይፈልጋል። ህይወት ፍሬ አለው። ሰዎች ክርስቶስን በአንተና በኔ በአንቺ ያያሉ። ፍሬ ነው፣ የሚታይ ነገር አለው። ስለዚህ ማስጠንቀቂያ ነገር ልንገራችሁ። እንደ እግዚአብሔር ሰው ነው የምነግራችሁ። እግዚአብሔር እንደጠራኝ ያውቃለሁ። በቤቱ አፉ እንዳረገኝ ያውቃለሁ። ወክሉ እንደሆንክ አውቃለሁ። ስለዚህ ደፍሬ ነው የምነግርህ ማስጠንቀቂያ። ወደ እኔ ይምጣ ሰላምን ያድርግ አይደል ብለው፣ ወደ እኔ ይምጣ ሰላምን ያድርግ። ከእግዚአብሔር ውጪ ጥበቃ የለም። ይህን ወቅ ከእግዚአብሔር ውጪ ሰላም የለም። ከወጣ ትባርክ ይሆናል። የለም፣ እውነት እልሃለሁ ከእግዚአብሔር ውጪ የለም። ስለዚህ ኃጢአትን፣ አመፅን፣ እግዚአብሔርን አለመታዘዝን፣ እምቢተኝነትን ከህይወትህ፣ ከህይወትሽ፣ ከህይወቴ እናስወግድ። ወደ እግዚአብሔር እንመለስ። እውነት እልሃለሁ በዚህ ዘመን ያለን ትውልድ ወደ እግዚአብሔር እንመለስ። እስቲ ለኔ ንገር ውስጥ ወደ እግዚአብሔር ተመለስ ብላችሁ በጽሁፍ አሳዩ። ለኔ ነው የምትጽፉልኝ። እኔ አነባለሁ። መልእክት ነው። አሁን እኔ ተንቦራጭቄ አልነግርህም። የእግዚአብሔር መንፈስ በእኔ ላይ ነው። እንዲህ ወደ እኔ ተመለሱ በላቸው ብሎኛል። ወደ እሱ መመለስ ይሆንልህ። ወደ እግዚአብሔር ይሄ ትውልድ ሊመለስ ይገባል። ይሄ ትውልድ አብሶ ሊመለስ ይገባል። እኔና እናንተ አብሶ ፊት የምናደርግ እዚህ ውስጥ አገልጋዮች ካላችሁ በትክክል ተመለሱ፣ እንመለስ። ያልተገለበጠ ቂጣ
ማርሹ ገንጥሬ የወጣ ብለን ታስታውሳለህ? የኤፍሬም ታሪክ ሚታ የገባችሁ ሚታ ያልኩሽ። ስለዚህ ዛሬም ሰሞኑን ሁሉ ያየነው ምንድን ነው? የተማርነው ምንድን ነው? እግዚአብሔር ጠባቂያችን ይጠብቀናል፣ ያሳድገናል፣ ከጠላት ይጠብቀናል፣ ፍሬ እንድናፈራ ይፈልጋል። እግዚአብሔር ምንድን ነው? ጠባቂ ነው። ስጠብቅ የሚጠብቀን ከብዙ ነገር ነው። መጠበቅ ብቻ አይደለም፣ እያነጸን ያሳድገናል። ከጠላት አፍጦ ከሚመጣም ይጠብቀናል። ፍሬ እንድናፈራ ደግሞ ይፈልጋል። ወደ እግዚአብሔር እንመለስ። ዛሬ ውሳኔያችሁ ምን ይሁን አላውቅም። ውሳኔ ወስኑ። በእግዚአብሔር ታመን፣ ከኃጢአት ተመለስ፣ በእርሱ ጥበቃ ኑር። አንድ ጸሎት እንዲህ ብላችሁ ጸልዩ። አባታችን ሆይ አንተ ጠባቂያችን ነህ፣ ከክፉ ጠብቀን፣ ሕይወታችንን አሳድግ፣ ፍሬ እንዲያፈራ አድርገኝ፣ እርዳኝ፣ በአንተ ላይ እንድታመን አስተምረኝ። በኢየሱስ ስም አሜን ይሁንልን። በጽፍ ጸሎት እንዲህ ብላችሁ እውነት ጸልዩ። ጌታ ሆይ አንተ ጠባቂዬ ነህ፣ ከክፉ እንደገና ከዚህ በኋላ በቀረልኝ ዕድሜ ከክፉ ጠብቀኝ፣ ሕይወቴን አሳድግ፣ ፍሬ እንዳፈራ አድርገኝ፣ በአንተ ላይ እንድታመን ዕለት ዕለት አስተምረኝ። በኢየሱስ ስም አሜን በሉና በግላችሁ ጸልዩ። እግዚአብሔር በዚህ እውነት ጸጋ ይርዳን። እንጸልያለን። አባቶ እናመሰግናለን። ሁለት መክረናለን፣ አቅጣጫ ታሳየናለን፣ ታሳስበናለህ፣ ታስታውሰናለህ። እንዳንዘነጋ መንገዳችን ላይ እንደሚገባ መሮጥ እንድንችል፣ በፈቃድ ውስጥ መመላለስ እንድንችል፣ እንደ ሐሳብህ ወጥተን ገብተን ቆመን ተቀምጠን ልብህን፣ ሐሳብህን፣ ልብህን፣ መንፈስን ደስ የምናሰኝ ሰዎች እንድንሆን ስለምትፈልግ ሁሌ ትነግረናለህ፣ አቅጣጫ ታሳየናለህ እና ስምህ ለዘላለም የተባረከ ይሁን። መንፈስ ቅዱስን ባርካለን። ባሪያን ስለረዳኝ አመሰግናለሁ። የሰመነው እውነት ላይ ኖረን በፍሬ በፊት ቆመን በድል የምንገኝ ሰዎች አድርገን። ስለ ሁሉ ከፍ በል። በኢየሱስ ጌታ ስም ጸለይን። አሜን። ተባረኩ።